8ኛ ክፍል ያደረስኩት የግል ማስተምሮ ታናሽ ወንድም አለኝ። እናቴን እያሳከምኩ ነው የምኖረው። አንድ በዝሙት የወደቀች ሴትዮ ነበረችና ሁሉም ሰዎች ሊወግሯት ድንጋይ ይዘው ተሰበሰቡና ጌታችንና መድኃኒታችን ኢየሱስ ክርስቶስ መጥቶ እስቲ ከመካከላችሁ ኃጢአት የሌለበት ሰው እቺን ሴትዮ ይውገራት ሲል ሁሉም ሰው ድንጋዩን ጥሎ ወጣ። ባምቢንም እንግዲህ ሁላችሁም እየወቀሳችኋት ከዚህ በፊት የሆነ ጥፋት አጥፍታ ነበረ። ላይቭ ላይ እንግዲህ የተናገረችውን ንግግር ብዙዎቻችሁን አስቆጥቶ ነበረ። ለዛም ነገር ደግሞ የኤቪደንሷን አቅርባ ነበርና ልጅቷ በቲክቶክ አካውንቷ ታናሽ ወንድሟን ታስተምራለች፣ ቤተሰቧን ትደግፋለች፣ ትረዳለች ምናምን ነገር ብዙ ወጪ ያለባትና አካውንቷ ላይ እየገባችሁ ሪፖርት የምታደርጉት ምናምን ነገር እናንተ አጽዳቂ ናችሁ? ኮናይ ናችሁ? ማን ናችሁ? ቆይ በእናንተ ምክንያት እቺ ልጅ የሆነ ነገር ብትሆን ማለት ነው ምን ልትሆኑ ነው? ቆይ ምናችሁ ነው? ምን አገባችሁ? ቆይ አታበሏት፣ አታጠጣት፣ አታስተዳድሯት። ምንድነው ህይወት? የሰው ህይወት ላይ እየገባችሁ ግን የምታቦኩት ግን? ኧረ ተው ግን ሰው ይኖርበት ዴ እንደ ለምን ራቁቷን አትሄድም? ከፈለገች ከተመቻት እሷ ማናችሁ እናንተ? ቺ አታጠፋም አይደለም ትሳሳታለች፣ ያፎ ለምተ ያጋጥማታል። ግን እንደዚህ እያላችሁ የስንቱን ሰው ህይወት እያበላሻችሁ ነው። እረፉ።